ምዕራፍ 4 ከቁጥር 11 ጀምሮ እስከ ቁጥር 16 ድረስ ያለውን በማንበብ እንድንጀምር ጠይቃችኋለሁ። ኤፌሶን ምዕራፍ 4 ቁጥር 11 ጀምሮ እስከ ቁጥር 16 ድረስ ባጭሩ ምን እንደምላችሁ ልንገራችሁና ልጀምር። መንፈሳዊ አለመብሰልን በህይወታችሁም ስታዩ በሌሎች ህይወትም ስታዩ አትታገሱ ነው። መንፈሳዊ አለመብሰል በህይወታችን በራሴም ህይወት መንፈሳዊ አለመብሰል በሌሎች ህይወት ስናይ አለመብሰልን አትታገሱ፣ አለመብሰልን አትቀበሉ። እግዚአብሔር የሚያበስል አምላክ ነው። እግዚአብሔር የሚወልድ አምላክ ብቻ ሳይሆን አሳዳጊ አምላክ ነው። ተወልዳችሁ በልጅነት አትኖሩ። እግዚአብሔር ማደግን ያርግላችሁ። ይህን ሐሳብ ብቻ ሪፍሌክት ለማድረግ አነብና ጀምራለሁ። ስለ ጌታችን ኢየሱስ ክርስቶስ ከፍታ ይናገርና ቁጥር 11 ላይ እርሱም ጌታችን ኢየሱስ ማለት ነው። እርሱም አንዳንዶቹ ሐዋርያት፣ ሌሎችም ነቢያት፣ ሌሎችም ወንጌል ሰባኪዎች፣ ሌሎችም እረኞችና አስተማሪዎች እንዲሆኑ ሰጠ። ሁላችን በሉ እስቲ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ሕንጻ ፍጹማን የሆኑ ዘንድ እንደ ስህተት ሽንገላ ባለ ተንኮል በሰዎችም ማታለል ምክንያት በትምህርት ነፋስ ሁሉ እየተፍገመገምን ወዲያና ወዲህም እየተንሳፈፍን ሕፃናት መሆን ወደፊት አይገባን። ሕፃናት መሆን ወደፊት አይገባንም። ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ሕፃን መሆን አይገባንም፣ እንደግ። ከእርሱም የተነሳ አካል ሁሉ እያንዳንዱ ክፍል በልክ እንደሚሰራ በተሰጠለት በጅማት ሁሉ እየተጋጠመና እየተያያዘ ራሱን በፍቅር ለማነጽ አካሉን ያሳድጋል። አንድ ነገር ሰሞኑን የነበራችሁ ወጣቶች፣ እዚህም ደግሞ አንዳንድ እናቶችና አባቶችም ነበራችሁ፣ እየተካፈልን ያለነው የሐዋርያት ሥራ መጽሐፍ ነው። በሐዋርያት ሥራ መጽሐፍ የጠየቅነው ዋና ጥያቄ ከዛሬ ጋር አያይዝላችኋለሁ፣ ለእናንተም የማካፍለው ይሄ ስለሆነ በሐዋርያት ሥራ መጽሐፍ ላይ የጠየቅነው ትልቁ ጥያቄ የመጀመሪያዋ ቤተ ክርስቲያን የመጀመሪያዎቹ ሐዋርያት ዓለምን መድረስ እንዴት ተከናወነላቸው ነው። ሲታዩ ትንሽ ናቸው፣ ሲታዩ ጥቂት ናቸው። አንዳንዶቹ ልጆች ናቸው፣ ወጣቶች ናቸው። አንዳንዶቹ ፈሪዎች ነበሩ እንደ ጴጥሮስ። ሁሉም አንድ ላይ ጌታችን ከተነሳ በኋላ መነሳቱን ስላላወቁ ቤት ዘግተው በፍርሃት የተቀመጡ ነበሩ። ግን በሐዋርያት ሥራ መጽሐፍ ላይ ስናያቸው ከትንሽዬ መንደር ተነስተው ኢየሩሳሌም ከምትባል ከተማ ተነስተው በይሁዳ በሰማርያ እስከ ምድር ዳርቻ ድረስ ዓለምን አናወጡ ማለት ነው። ክርስትና በጥቂት ሰዎች በኢየሩሳሌም የተጀመረ እንቅስቃሴ በመጨረሻ ደረጃ የሮማን ግዛት አናውጦ ሮማ ከተማ ላይ የወንጌል ባንዲራ ተውለብልቦ መጽሐፉ ያልቃል። እንዴት ሊሆን ቻለ? ይሄ ነው እየመረመርን ያለ ነው። የደረሳችሁበት ይሄ ነው። እግዚአብሔር ወደ ተልኳችሁ ይመልሳችሁ። ለምናለው፣ ማጸናለው፣ እገስጻለሁ። ቤተ ክርስቲያን ተልኮ አላት። እኛ የተላክን ሰዎች ነው። እንደ ተላከ ሰው መኖር እግዚአብሔር ያርግላችሁ። አጀንዳ የሌለው ሰው በየቦታው ይቆማል። አጀንዳ የሌለው ሰው ነፋስ ወደዚህና ወደዛ ይገፈታትረዋል። እኛ ግን የተላክን ልጆች ነን። የተላከ ልጅና ያልተላከ ልጅ መንገድ ላይ ያስታውቃል። ያልተላከው ልጅ በየቦታው ይቀመጣል። የተላከው ቀጥ ብሎ ይሄዳል። ቀጥ ብሎ መሄድ እግዚአብሔር ያርግላችሁ። ሐዋርያቱን ጌታችን ያደረገው መጀመሪያ ወደ ተልኳቸው መመለስ ነው። ተልኳቸውን አልተረዱም ነበረ። 12ቱን ሐዋርያትና ተጨማሪ ደግሞ አብረዋቸው ያመልኩና ይጸልዩ የነበሩትን አንድ ላይ በማድረግ ጌታችን ኢየሱስ በሐዋርያት ሥራ ምዕራፍ 1 ላይ እንደምናየው ራሱን አሳይቷቸው 40 ቀናት ከነርሱ ጋር ሲያሳልፍ 40 ቀናት ኢየሱስ ምን አረገ ያላችሁ እንደሆነ እነኚህን ደቀ መዛሙርት ወደ ተልኳቸው መለሳቸው። ተበታትነው ነበር፣ አላወቁም ነበር። የእግዚአብሔር መንግስት አልተረዱም ነበር። ፖለቲካዊ አንደርስታንዲንግ ነበራቸው። የእግዚአብሔር መንግስት በተመለከተ አስተካከላቸው። የእግዚአብሔር መንግስት ምን ማለት እንደሆነች አሳያቸው። እነርሱ ደግሞ በእግዚአብሔር መንግስት ውስጥ ያላቸውን ድርሻና ኃላፊነት አሳሰባቸው። ቀናትን፣ ወራትን አብ የወሰነውን የማወቅ ስልጣን ለእናንተ አልተሰጠም። የእናንተ ተልእኮ አንድ ነው። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ
ኃይል ትቀበላላችሁ። እንዴት ግልጽ ነው! ሐዋርያት ሥራ 1:8 እግዚአብሔር ለሕይወቴ ያለው ዓላማ ምን ይሆን ብለን ድንብርብርብርብርብር እንዳልን ግልጽ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይል ትቀበላላችሁ። then ምስክሮቼ ትሆናላችሁ። ተልእኮዬ ምንድን ነው? ምስክር መሆን። የማን ምስክር? የኢየሱስ። ሲናገርም ሳይናገርም ኢየሱስን የሚያሳይ የኢየሱስ የእውቀቱ ሽታና መዓዛ ለሌሎች እንዲደርስ እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ ተብሎ እንደተጻፈ ሕይወት እንዲበዛ። አንተ ተልእኮ ያለ ሰው ነህ። አንቺ ተልእኮ ያለሽ ሰው ነሽ። ተራ ሰዎች አይደለንም። ተራ ምዕመናን አይደለንም። ተልእኮ ያለን ሰዎች ምንድነው ተልእኳችን? በመንፈስ መሞላት፣ ምስክር መሆን። በመንፈስ መሞላት፣ ምስክር መሆን። እግዚአብሔር በዚህ ያስታጥቃችሁ። የኢትዮጵያ ቤተክርስቲያንን እግዚአብሔር ይመልስ ወደ ወንጌል አጀንዳ፣ ወደ ኢየሱስ አጀንዳ፣ ወደ እግዚአብሔር መንግስት አጀንዳ፣ ወንጌልን ወደ ማዳረስ አጀንዳ፣ ምስክር ወደ መሆን አጀንዳ እግዚአብሔር ይመልሳችሁ። ይሄ ነው የእግዚአብሔር አጀንዳ። ምስክር እንድንሆን፣ ኢየሱስን እንድናሳይ፣ ኢየሱስን እንድንመሰክር ቤት ቤት በኢየሩሳሌም ቅርብ፣ በይሁዳ በሰማርያ እስከ ምድር ዳርቻ ድረስ። ስለዚህ ከወጣቶች ጋር ያየነው ሐዋርያት ሥራ የሚያሳየን ወንጌል እንዴት አድርጎ በእነኚህ ሰዎች አማካኝነት ከኢየሩሳሌም ወጥቶ ወደ ይሁዳ ወደ ሰማርያ ሄዶ ሰራዊት ሳያሰልፉ መሳሪያ ሳይኖራቸው አቅማቸው መንፈስ ቅዱስ ሆኖ እስከ ዓለም ዳርቻ ድረስ ወንጌልን አደረሱ። የትላንቱ እግዚአብሔር ዛሬም እግዚአብሔር ነው። ኢየሱስ ክርስቶስ አልተለወጠም። ዛሬ ትላንትና እነሱን የረዳ አምላክ ዛሬም እኛን ይረዳናል። ወንጌልን እስከ ምድር ዳርቻ የምናደርስበት ዘመን እግዚአብሔር ያደርግልናል። ይሄ ነው ከልጆቻችሁ ጋር ያወራ ነው። በአዲስ መልክ እንነሳለን፣ ምስክር እንሆናለን። በአዲስ መልክ እንነሳለን፣ በመንፈስ እንሞላለን፣ ምስክር እንሆናለን። ወንጌልን ይዘን እንወጣለን፣ ወንጌልን ይዘን እናውለበልባለን፣ ወንጌልን ይዘን እንናገራለን። የኢየሱስ ምስክሮች እንሆናለን። አሜን። የረሳችሁ ካላችሁ ተልእኳችሁን እግዚአብሔር ዛሬ ይቀስቅሳችሁ። እኔና እናንተ በየመንገዱ ሌላ ነገር እንድናረግ አልተጠራንም። አንድ ናት የምንኖርላት፣ አንድ ናት የምንሞትላት። እግዚአብሔር ራእይ የሰጠን ሰዎች ነን። ኢየሱስን እናሳያለን፣ ኢየሱስን እንመሰክራለን። እስከ ዓለም ዳርቻ የኢየሱስን ስም እናስከብራለን። ቁጭ ብለን የመረመር ነው። እኛ እናንተ አልተገረማችሁ እንደሆነ ያስደንቃል። ጥቂት ሰዎች፣ ትንንሽ ልጆች፣ መሪ ልጆች ወንጌል ይዘው ወጥተው የትም አይደርስም ሲባል እየቀጠለ፣ የትም አይደርስም እየቀጠለ፣ ልክ ሰደድ እሳትን ማስቆም እንደማይቻል የትም አይደርስም እየቀጠለ፣ ከኢየሩሳሌም የትም አይደርስም እየቀጠለ፣ ይሁዳ እየቀጠለ፣ ሰማርያ እየቀጠለ፣ እስከ ዓለም ዳርቻ እየቀጠለ እስከ ሮም። እንዴት ነው እንደዚህ የተከናወነላቸው? የተወሰኑ ነገሮችን አንስተናል። አንድ፣ መንፈሳዊያን ነበሩ። በአንድነት በህብረት የሚጾሙና የሚያመልኩ ነበሩ። ይህንን አይተናል። ሁለት፣ በመንፈስ ቅዱስ ኃይል የተሞሉ ነበሩ። ኃይላቸው መንፈስ ቅዱስ ነበረ። በኃይል የተሞሉ ነበሩ። ሐዋርያት ሥራ ምዕራፍ 2 በመንፈስ ቅዱስ ተሞሉ፣ በመንፈስ ተመርተው ወጡ፣ በመንፈስ ተመረጡ። መንፈስ ቅዱስ ለለየዋቸው ሥራ ለዩልኝ ሲሉ ተለዩ። መንፈስ ቅዱስ ከነሱ ጋር ነበረ። በመንፈስ በድንቆችና በታምራት አገለገሉ። ሶስት፣ መልእክት ነበራቸው። መልእክተኞች ነበሩ። ስትራቴጂክ የሆኑ መልእክተኞች ነበሩ። መልእክት አድራሾች ነበሩ። በሄዱበት ቦታ ሁሉ ኢየሱስን አወጁ። መልእክት አልባ አልነበሩም። መልእክት ነበራቸው፣ ተናገሩ። አራት፣ ትናንትና ማታ ያየ ነው። ወደ ግራና ወደ ቀኝ የማይሉ ጽኑዓን ነበሩ። ስደት አይመልሳቸውም፣ መወገር አይመልሳቸውም፣ ክብር አይመልሳቸውም፣ ገንዘብ አልያዛቸውም። እንስገድላችሁ ሲባሉ አልተያዙም፣ እናክብራችሁ ሲባሉ አልተያዙም፣ ሲሰደዱ አልተያዙም። የሚያስቆማቸው ነገር አልተገኘም። ጠንካሮች ነበሩ። ትናንትና ያየነው ስደት ያላስቆመውን ክብር ያስቆመዋል። ስደት አላስቆማቸው። ሲወግሯቸው ተነስተው ኢየሱስን ተናገሩ። ከዛ ደግሞ የሚቀጥለው ከተማ ሲሄዱ እናንተ አማልክት ናችሁ ብለው ሲያመልኳቸው አቧራቸውን አራግፈው ስለ ኢየሱስ ተናገሩ።
ሲሰገድላቸውም እምቢ፣ ሲሰደዱም እምቢ ብለው ኢየሱስን አስከበሩ። እንደዛ አይነት ጽናትን እግዚአብሔር ለአገልጋዮቻችን፣ ለኛም፣ ለምእመናን፣ ለወጣቶቻችን የሚሰጥበት ዘመን እግዚአብሔር ያርግልን። ለምንም ነገር የማይሸነፍ፣ ለስደትና ለጥላቻ የማይሸነፍ፣ ለክብርና ለዝናና ለገንዘብ የማይሸነፍ ቀጥ ብሎ ወንጌልን የሚያበስር ህዝብ እግዚአብሔር ያርጋችሁ። የመጨረሻ ነገር የምናገረው ሐዋርያት ሥራ ላይ እንዴት ነው ቤተ ክርስቲያን የተከናወነላት? እድገት ላይ ያተኮሩ ስለነበሩ መትከል ነካ 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 ነገር ሳይሆን ልጅነትን የማይታገሱ አለመብሰልን የማይታገሱ ሰው ወደ ጌታ ከመጣ በኋላ ማደጉን መብሰሉን ያረጋግጣሉ። ነካ ነካ የለም። ልጅ ሆኖ ሲልፈሰፈስ ያነሱታል። አለማደግን አይታገሱም። አለመብሰልን አይታገሱም። ኤፌሶን መጽሐፍ ላይ ቅዱስ ጳውሎስ እንደሚናገር በነፋስ ዥው አይታገሱ። ሕፃንነትን አይታገሱ። ኢማቹሪቲ አይታገሱ። እግዚአብሔር ለሱ ይቀስቅሳችሁ። በራሴም ህይወት፣ በአገልጋይ ህይወት ቤተ ክርስቲያን የምትሰፋው ሕፃንነት ሲወገድ ነው። በቃችን አትነጥቢ። ቤተ ክርስቲያን የምትሰፋው ሞገሳችን የሚመለሰው ቤተ ክርስቲያን እስከ ዓለም ዳርቻ የምትሄደው ሕፃንነት ሲወገድ ወደ መብሰል ስንመጣ ላሳያችሁ። ሥራ የኔ ሐሳብ እንዳይመስላችሁ ከሐዋርያት ሥራ ላሳያችሁ። ምዕራፍ 19 የኤፌሶን ቤተክርስቲያን ስለ ኤፌሶን ስለሆነ ያነበብነው። መብሰል አለብን፣ ማደግ አለብን፣ መንገዳገድ የለብንም፣ ዥው ማለት የለብንም የሚለው የቅዱስ ጳውሎስ መልእክት ስለሆነ ያነበብነው። ኤፌሶን ላይ ላሳያችሁ እንዴት አለመብሰልን እንደማይታገሱ ቶሎ ብዬ ላሳያችሁ። ጳውሎስ በሁለተኛ የሚስዮናዊ ተልእኮው ሰከንድ ሚሽነሪ ጆርኒ የምንለው ምዕራፍ 15 ቁጥር 36 ላይ ጀምሮ ወደ ልዩ ልዩ ከተሞችን ተጽዕኖ የሚያመጡባቸውን ከተሞች በወንጌል ሲደርስ ተሰሎንቄ፣ ቤሪያ፣ ከዚህ በኋላ ደግሞ ቆሮንቶስ፣ ፊልጵስዩስ፣ አቴና ግሪክ የመሳሰሉት ሲደረሱ በወንጌል ከተደረሱ ቦታዎች መካከል አንዷ ኤፌሶን ከተማ ናት። ኤፌሶን የሃይማኖት ከተማ ናት፣ ትልቅ ከተማ ናት። ሐዋርያት ሥራ 19 ስታነቡ እንደምታዩት አርጤምስ የምትባል በአንዳንድ በሌሎች ቦታዎች ዳያና ተብላ የምትባል ትልቅ የአማልክቶች ሁሉ ዋና ተቆጣጣሪና አምላክ የሆነች ትልቅ ቤተ መቅደስ ያለባት ከተማ ናት። በዚያች ቦታ ላይ የወንጌል ብርሃን በራ ማለት ነው። የወንጌል ብርሃን በራ። ምዕራፍ 18 ቁጥር 18 ጀምሮ አለላችሁ። እኔ እሱን ዝርዝር ለመናገር ጊዜ የለኝም። ጳውሎስ በተለይ ቁጥር 22 ጀምሮ በኤፌሶን ስራ ጀመረና የአገልግሎቱ ማዕከል ነበረች። አገልግሎት ጀመረና አቂላና ጵርስቅላን ተወና ደን እሱ ወደ ቂሳሪያ ወደ ሌሎች ከተሞች ሄደ ማለት ነው። ትቷቸው ናው ቶሎ ብዬ ላሳያችሁ። ትቷቸው ሲሄድ በጣም ብዙ እድገት የጎደለው ነገር ነው ያጋጠማቸው። በጣም እድገት የጎደለው ነገር ነው ያጋጠማቸው። አንደኛ ላሳያችሁ እዚያው ላይ ቃሉ ላይ እንደ አጋጣሚ ሆኖ አቂላና ጵርስቅላ መኖራቸው ጥሩ ነው እንጂ ቁጥር ምዕራፍ 18 ቁጥር 24 እስከ 28 ታሪኩን ስለምታውቁት ቶሎ አሳያችኋለሁ። መጀመሪያ ሊያገለግላቸው የሄደው ብራዘር ወርዶ የጌታ ኢየሱስን ስራ ለመናገር የመጣው ሰውዬ ስሙ አጵሎስ ይባላል። ተመልከቱ ቁጥር 24 እስከ 28 እንዲያው እንደምንም ብላችሁ ቶሎ ካያችሁኝ ቶሎ እናገራለሁ። ሊያገለግላቸው የመጣው ሰውዬ ኤፌሶንን ስሙ አጵሎስ ይባላል። የእስክንድሪያ ሰው ነው። አዋቂ ነበረ ይላል። አግኝታችሁት እንደሆነ ነገር አዋቂ
ቁጥር 24 ደስ ይላል። ነገር አዋቂ ኢንተለጀንት ሰው ነው። ደግሞ በቁጥር 25 ላይ በመንፈስ እየተቃጠለ የሚናገር ሰውዬ ነው። ነገር አዋቂ ነው። በፓሽንና በግለት ነው እንደዚህ እየጮኸ የሚናገረው። በድንገት በአገልግሎቱ ብቅ ሲል ማት ሰው ነው የሚሰማው። ህዝብ ተሰብስቦ በምኩራብ ይሰማው ነበር። ከኔ ጋር ናችሁ ወይ? ግን ያለችው ዕውቀት ሌላ ነገር ያውቃል እንጂ ስለ ኢየሱስ ያለችው ብስለት ሚጢጢ ነበረች። እሷን ነው እየለፈለፈ ህዝብ የሚያሳብደው። ያሳያችኋ። እርሱ ግን በምኩራብ ገልጦ ይናገር ጀመረ። ምን አይነት ሰው ያላችሁ እንደሆነ ቁጥር 25 የጌታን መንገድ የተማረ ነበረ። ግን የሚያውቃት ዕውቀት የዮሐንስ ጥምቀትን ብቻ ድረስ ነው የሚያውቀው። አይገርማችሁ? የሰውዬ በጣም ቢያውቅ ምን ሊያደርግ ነበር? እስከ ዮሐንስ ጥምቀት ድረስ ነው የሚያውቀው። እንደው ዝም ብላችሁ አስባችሁ ታልኩት ብላችሁ ኢየሱስ ተወልዶ አድጎ መሲሁ መጥቶ በዮሐንስ እስኪጠመቅ ድረስ እስከ ዮሐንስ ጥምቀት ድረስ በጣም ያውቃል። እሷን ሲለፈልፍ ነው ህዝብ የሚያምነው። በግለት ሰው ይጎርፋል፣ ይናገራል። የሚያውቃት እስከ ዮሐንስ ጥምቀት ድረስ። እንዴ ከዮሐንስ ጥምቀት በኋላ እኮ ማት ነገር ሆኗል። ጌታችን አስተምሮ እየዞረ ድውያንን ፈውሶ የእግዚአብሔርን መንግስት ገልጦ ላይ ደግሞ መጨረሻ ላይ በመስቀል ላይ ሞቶ በሶስተኛው ቀን ከሞት ላይ ተነስቶ ከዚያ በኋላ ደግሞ ከሐዋርያቱ ጋር ጊዜ አሳልፎ ከፍ ከፍ ብሎ በሰማያት በእግዚአብሔር ቀኝ ተቀምጧል። ይሄ ወንድም የሚያውቀው እስከ መጠመቁ ድረስ። እኛ ብንሆን አንዳንድ ነገሮች ይጎሉታል። ምን ችግር አለ? ጌታ ያውቃል። ሰው እየዳነ ነው። ዓለማደግን የሚታገስ የክርስቲያን ማህበረሰብ አያድግም። ተጽዕኖ ሊያመጣ አይችልም። ምን ችግር አለ? እስከ ዮሐንስ ጥምቀት ድረስ ነው ያለው። ግን ምን ችግር አለ? ሰው እየዳነ ነው። ምን ችግር አለ? ነው ሕፃንነትን አይታገሱም። ያደረጉትን ተመልከቱ። ይሄ ሰውዬ አገልግሎት ጀምሯል። ተቀባይነት አግኝቷል። በአደባባይ ነው የሚሰብከው። ብዙ ሰው ይሰማዋል። እግዚአብሔር አቂላዎችና ጵርስቅላዎችን ያብዛል ነው የምለው እኔ። ቁጥር 26 ጵርስቅላና አቂላም በሰሙት ጊዜ በልና ወደ ቤት ብለው አይታገሱም። አገልግሎቱ ስለተገለጠ ብለው ጸጥ አይሉም። ግባ፣ ወዴት ልግባ? ና ወደ ቤት። ወደ ቤት ወስደው የእግዚአብሔርን መንግስት ከፊት ይልቅ በትክክል ገለጡለት ይላል። ዓለማደግን አይታገሱ፣ አለመተከልን አይታገሱ። በትክክል ገለጡለት። ሙሉ የሆነ ወንጌል ሰጡት፣ አስተማሩት። እንዲያገለግል ወደ አካያ ወደ ቆሮንቶስ ላኩት። አምነው የነበሩትን ከሄደ በኋላ እጅግ አብዝቶ ይጠቅማቸው ነበር። ዓለማደግን ያስተካክላሉ። እንዴት ተከናወነላቸው? ሕፃንነትን አይታገሱ። በአገልጋይ ህይወት ሲያዩት ሙሉ ያረጋሉ። እግዚአብሔር እንደዚህ አይነት ሰዎችን ያብዛል። የኢትዮጵያ ቤተክርስቲያን ተጽዕኖ ማምጣት ካለባት ወደ ማደግ መሄድ መቻል አለብን። ወደ መብሰል መሄድ መቻል አለብን። ወጣቶችም ትልልቆችም ትንንሾችም ስሙኝ። አለመብሰል፣ ያልበሰለ ሰው ተጽዕኖ ሊያመጣ አይችልም። ያልበሰለ ሰው አገር መለወጥ አይችልም። የበሰሉ ግን ዓለምን ገለባብጠዋል። እንዴት አይነት ሰዎች ነበሩ? ሲሪየስ ነበሩ። አለማደግን ሲያገኙ አይታገሱ። እስካሁን ድረስ አላሳመንከንም ካላችሁ ቀጥሉ። ደግሞ የሚቀጥለው ቆይቶ ጳውሎስ ኤፌሶን መጣ ከተማ ተመልሶ። ኤፌሶን ከተማ ሲመጣ ያገኛቸው ደቀ መዛሙርት ምን እንደሚመስሉ ዝም ብዬ ለምን አላነብላችሁም? እናንተ ተመልከቱ። ምዕራፍ 19 ቁጥር 1 እስከ 7። ከዛ ጳውሎስ ቸርች ሊያገለግል ሲመጣ፣ የኤፌሶን ቤተክርስቲያን ቸርች ሊያገለግል ሲመጣ
ደቀ መዛሙርት አገኘ። 12 ነበሩ። አገልግሎት ከመጀመሩ በፊት እነዚህ ሰዎች እድገታቸው ምን ላይ ነው? እስቲ ቼክ ላርጋቸው ብሎ ደቀ መዛሙርትን የጌታን መንገድ እከተላለሁ ምናምን እያሉ የሚዘምሩትን እስቲ ቼክ ላርጋቸው። ቼክ ስትደረጉ የት ላይ እንደምትገኙ እግዚአብሔር ያውቃል። እስቲ ቼክ ላርጋቸው። አጵሎስ ቼክ ሲደረግ የነበረበትን ቦታ እናንተ ታውቃላችሁ። እስቲ እነኝን ደግሞ ቼክ ላርጋቸው። ቼክ ሲያደርግ ያገኘውን ጉድ ላሳያችሁ። ምዕራፍ 19 አጵሎስ በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። አንድ መዛሙርትንም አገኘ። በኋላ 12 እንደነበሩ ቁጥር 7 ይነግራቸዋል። ከዛ ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁን አላቸው። ለማረጋገጥ ማለት ነው ምን እንደሚሰጣቸው። ባመናችሁ ጊዜ መንፈስ ቅዱስ ተቀበላችሁ? ጉድ ስሙ እዴ! ኧረ አልተቀበልንም። ስለዚህ ምንም አይደለም። እሺ መንፈስ ቅዱስ ማን ነው? አስደንጋጭ ይባላል። ደቀ መዛሙርት ነኝ ብሎ ኧረ አልተቀበልንም። ጳውሎስ መቀበሉን ተወውና መንፈስ ቅዱስ እንዳለ እንኳን አልሰማንም። አለመብሰል አልሰማንም። መንፈስ ቅዱስ የሚባል ነገር አለ? ማን ነው? ምንድን ነው? ያልበሰለች ቤተ ክርስቲያን ተጽዕኖ አታመጣም። ያልበሰለ ምዕመን ተጽዕኖ አያመጣም። ከዛ ጳውሎስ ደግነቱ አለማደግን አቅፎ የሚኖር አመራር አልነበረም ያን ጊዜ ምንም አይደለም፣ ጌታ ይመስገን፣ ምንም አይደለም፣ ብቻ ሰብሰብ በሉ፣ አባላት እንዳይጎሉ ሰብሰብ በሉ። ከ12ታችሁ ደግሞ ያነሳችሁ እንደሆነ ብሎ የሚንቀጣቀጥ እሺ ግጥም አድርጎ አስተምሮ እነርሱ እንዲያውም አጵሎስ ያሳደጋቸው ልጆች ሳይሆኑ አይቀሩም እነኚህ ልጆች በነገራችን ላይ። ምክንያቱም ጳውሎስ እነሱ ምን አሉት ይላል? በዮሐንስ ጥምቀት ነው። በምን ጥምቀት ተጠመቃችሁ ይላቸው? በዮሐንስ ጥምቀት። እስከ ዮሐንስ ጥምቀት እውቀት እስከ ዮሐንስ ጥምቀት አስተምሮ ስለ መንፈስ ቅዱስ ነግሮ ስለ ኢየሱስ ገልጦ እጅ ጭኖ መንፈስ ቅዱስ እንዲሞሉ አርጎ በልሳን ተናግረው በትንቢት ተናግረው አሳድጓቸው አቆማቸው። አለማደግን አትታገሱ፣ አለማወቅን አትታገሱ። የበሰለ ሰው ነው ለበረከት የሚሆነው። የዓለም ሰዓት ተጠራቅሞ የኛ ቢሆን ምን ነበረበት? አሁን የዓለም ጊዜ ቁጭ እንዳላረጋችሁ ብዙ። ከዛ ተመልከቱ ወገኖች፣ አለማደግን ሕፃንነትን አይታገሱም ነበር። ለዚህ ነው እግዚአብሔር የረዳቸው ዓለምን እንዴት ደረሱ? የበሰሉ ስለሆኑ የሚያበስሉ ስለሆኑ። ከዛ ጳውሎስ ምን እንዳረገ ተመልከቱ። በደንብ አድርጎ አስተምሯቸው፣ አስረድቷቸው፣ እጅ ጭኖባቸው፣ መንፈስ ቅዱስ በእነሱ ወርዶባቸው ትንቢት ተናግረው ደን ቁጥር 8 እስከ 10 ተመልከቱ። ምዕራፍ 11 ምዕራፍ 19 ቁጥር 8 እስከ 10 ደንበኛ ትምህርት ቤት አቋቁሞ ኤፌሶን ላይ በኋላ ጊዜውን ስትደምሩት 3 ዓመት ይሆናል። እሱ መጨረሻ ላይ እንደተናገረ ጢራኖስ የሚባል የማስተማሪያ ክፍል ተከራይቱ ሌክቸር ሆል ጢራኖስ ምናልባት ያከራየው ሰውዬ ሳይሆን አይቀርም ተብሎ ይገመታል። አዳራሽ ተከራይቶ ግጥም አርጎ 3 ዓመት ሙሉ ጥቅጥቅ አረገባቸው ቢባል ይሻላል። ሕፃንነት ለዓለም እንድንደርስ አያበቃንም፣ መብሰል ነው እንጂ አበሰላቸው። አዳራሽ ውስጥ አስገብቶ በጢራኖስ ዕለት ዕለት ገልጦ እየተከራከረ እየተነጋገረ እያስተማረ አበሰላቸው። አሁን አላሳመንከንም ካላችሁ አንድ ልጨምርላችሁ። ያመናችሁ ስላትመስሉ አረ እስካሁን ድረስ ምንም
አጵሎስ አላደገም፣ ጨመሩለት። የመጀመሪያዎቹ የኤፌሶን ክርስቲያኖች አላደጉም፣ አበሰሏቸው። ከዛ አንድ ልጨምርላችሁ። ልጨምር ወይስ አልጨምር? ድምጻችሁን አልሰማውምና ሆኖ ልጆቹ በጣም ሲናገሩ ስለነበር አበላሽተውኛል። ልጨምር አልጨምር? አትጨምር ቢሉኝም በእውነት እናገር ነበር፣ ግን ጨምር ስትሉኝ በጣም ደስ እንዲለኝ ብዬ ልጨምር። ወገኖቼ አለመብሰልን እግዚአብሔር ከህይወታችሁ ያስወግድላችሁ። የበሰሉ ሰዎች እግዚአብሔር ያርገን። አንድ አለመብሰል ላሳያችሁ። እዛው ኤፌሶን ያለመብሰል ጉድ ስላለ ነው ወደ ግራ ወደ ቀኝ ዥውዥው አንበል ያለው ኤፌሶን 4 ላይ። ኧረ ተው ይበቃል፣ ህፃንነት ይበቃል፣ ማደግ ይሁን። ቁጥር 11 ጀምሮ እስከ 20 ያሉትም ኤፌሶናውያን እነኚህም ጉደኞች ናቸው። ላሳያችሁ። እነኚህ ደግሞ የመንፈስ ቅዱስንና የጸጋ ስጦታን አሰራር ያላወቁ፣ ካሪዝማዊ ስጦታዎች እንዴት እንደሚሰሩ ያላወቁ፣ ማጂክ የመሰላቸው በደንብ አልተረዱም። ጸጋ ስጦታ አለ፣ በደንብ አልተረዱም። ላሳያችሁ። ምን ሆነ መሰላችሁ? እግዚአብሔር በጳውሎስ እጅ የሚያስደንቁ ታምራት ማድረግ ጀመረ ይላል። እግዚአብሔር አምላካችን የታምራት አምላክ። ጳውሎስ ነው እንዴ ያደርጋል? ጳውሎስ ነው እንዴ ያደርጋል? ማን ነው አድራጊው? በማን በኩል? እንደገና ማን ነው አድራጊው? በማን በኩል? ይሄ በጣም አስፈላጊ ነው። በነገራችን ላይ የጸጋ ስጦታ እንደዚህ ነው የሚገለጠው። እኛ ነው እግዚአብሔር በእኛ ኢየሱስ ክርስቶስ በድንቅና በታምራት በእኔ ውስጥ ካረገው ውጭ የምናገረው ነገር የለኝም ይላል ጳውሎስ። በእኔ ውስጥ አልፎ ኢየሱስ ያረገው፣ በእኛ ውስጥ አልፎ ኢየሱስ ያረገውና እግዚአብሔር በጳውሎስ አልፎ ብዙ ድንቅና ታምራት ማድረግ ጀመረ። ተመልከቱ። እስከምን ድረስ መሰላችሁ ይላል ሉቃስ ሲጽፍ፣ እስከምን ድረስ መሰላችሁ? አንዳንድ የታመሙ ሰዎች በእምነት ጳውሎስ ይመጡና ከመጎናጸፊያው ምናምን አካባቢ ይመስለኛል ጨርቅ ቆርጠው፣ በእምነት ጨርቅ ቆርጠው ጨርቁን ይዘው ሄደው የታመሙ ሰዎች ደዌያን ላይ ሲጭኑና ሲጸልዩ አጋንንት ይለቋቸዋል፣ ታምራት ይሆናል፣ ይፈወሳል ሰው። እስከዚህ ድረስ ነው መልእክቱ። እስከዚህ ድረስ ጨርቁ እየተወሰደ እስከሚፈውስ ድረስ እግዚአብሔር በጳውሎስ ብዙ ታምራት አረገ። እግዚአብሔር የተመሰገነ ይሁን። እንግዲህ እኔ ብዙ አልናገርም፣ ስለዚህ ተናገርኩ። ጳውሎስ ጨርቅ አልሰጠም። ጳውሎስ ጨርቅ አላከም። ጳውሎስ ጨርቅ አልሸጠም። ጳውሎስ ጨርቅ የሰዎቹ እምነት ነው። ልክ ኢየሱስን ነክታው ኃይል ከኔ ወጣ እንዳለው የሰዎቹ እምነት አንድ ጊዜ ሲደግሙት አናይ፣ ሲደጋግሙት አናይ፣ ፎርሙላ ሲያረጉት አናይ። ሰዎቹ በእምነታቸው ያንን አረጉ፣ ሆነ። እግዚአብሔር ሳጥን አይበጅለትም እና አረገው እግዚአብሔር። አጅሬ የኤፌሶን ክርስቲያኖች ሲያዩ እኛም ሄደን አንዳንድ ነገሮችን በመጠቀም መጽሐፍትም ነበሯቸው፣ በኋላ ያቃጠሏቸው አንዳንድ መጽሐፍትን ጨምረው አንዳንድ ቁሳቁስ እኛም ሄደን አጋንንት እናውጣለን ብለው የጸጋ ስጦታ በሕይወት እንደሚያልፍ አላወቁ። እኛ ሄደን ጳውሎስ እንደዚህ ካረገና ሰው ካስገረመና ካስደነቀ እኛም እየዞርን ጋኔን እናውጣለን ብለው የተነሱ ኤፌሶናውያን አንድ ካህን ነበረ፣ አስቄዋ የሚባል የሱ ከካህን ቤተሰብ መሆን አለበት። የሱ ልጆችን ጨምሮ 7 ልጆች ነበር። ሄደው አጋንንትን ውጣ ማለት ጀመሩ። አገሳሰጻቸውን ላሳያችሁ። ኧረ ልጅነት ሞልቷል ኤፌሶን። ላንብብላችሁ አገሳሰጻቸው እና አንዳንድ ቁጥር 13 አጋንንትንም እያወጡ ይዞሩ ከነበሩት አይሁድ አንዳንዶች ጳውሎስ በሚሰብከው በኢየሱስ እናምላችኋል እያሉ ክፉዎች መናፍስት ባሉባቸው ላይ የጌታን የኢየሱስን ስም ይጠሩባቸው ዘንድ ሞከሩ ነው። በነገራችን ላይ እነኚህ ምዕመናን ናቸው። ስለ ምዕመናን እንደሚያወራ ለማወቅ ከፈለጋችሁ ቁጥር 18 ነው። አምነው ከነበሩት መካከል ናቸው። እነኚህ አምነው ከነበሩት ደቀ መዛሙርት መካከል አንዳንዶቹ እየዞሩ ያስቄዋ ልጆችን ጨምሮ ጳውሎስ በሚሰብከው በኢየሱስ ክርስቶስ እናምላችኋለን ልቀቁ የመሰላቸው እነሱ ጳውሎስ ካረጋው እኛም እናረጋዋለን። ካሪዝማቲክ ስጦታ እንዴት እንደሚሰራ አያውቁ፣ ሜስዳፕ የሆኑ ያዩትን ነገር ለመድገም ብቻ የሚሞክሩ ሞካሪዎች ጉዳ ምናምን ሲል ጋኔኑ ያላቸውን ላንብብላችሁና ከዛ ብንጨርስ ይሻላል። ክፉ መንፈስ ያለበት ሰው ቁጥር 16 ክፉ መንፈስ ያለበት ሰው ዘለለባቸው
ወስለውም ከዛ ቤት ራቁታቸውን ገፉ፣ እስኪሸሹ ድረስ በረታባቸው፣ አሸነፋቸውም። ለምን? በልጅነት ስላረጉት። ጳውሎስ ጨርቁ ራሱ ሳይቀር ያርበደብደዋል አጋንንት። እነኚህ ጨርቅ ያስወልቃሉ አጋንንቶቹ ከምዕመናን ላይ። ጳውሎስ ጨርቁ ይፈውሳል፣ የእነኚህ ጨርቃቸው ይገፈፋል። ለምን? አለማወቅ፣ አለመብሰል። አሸነፋቸው። ይሄ ነገር ደግሞ የታወቀ ሆነ። እርግጥ የኢየሱስም ተከበረ። ግን አምነው ከነበሩት እነኚህም ብዙ ሰዎች ጳውሎስ ንስሐ አስገብቶ መጽሐፎቻቸውን እንዲያስረክቡ አርጎ አማኞች ናቸው። እነኚህ ጌታን ይከተሉ የነበሩ ናቸው። አለማወቅ በካሪዝማቲክ አሰራር ውስጥ በጸጋ ስጦታ ውስጥ ያለውን አሰራር ወስደው ለራሳቸው ለመጠቀም የሞከሩ ያላደጉ ኢማቹር የሆኑ በአጋንንት የተደበደቡ ልብሳቸው የተገፈፈ ምዕመናን ነበሩባቸው። አበሰላቸው፣ ንስሐ አስገባቸው። በቃ አንድ ብቻ ጨምራለሁ በራሴ ስልጣን እስካሁን ያመናችሁ ስላልመሰለኝ። ዋናው ዓላማ እኮ ነው። ዋናው ሐሳቤ ነው። አለማደግን ሲያገኙ አይታገሱ። አጵሎስ ላይ አገኙት፣ አስተማሩት። ደቀ መዛሙርት ላይ አገኘ ጳውሎስ፣ አስተማራቸው። የጸጋ ስጦታን ሲያተራምሱ አገኛቸው፣ አስተካከለ፣ ንስሐ አስገባቸው። መጨረሻ ላይ ይሄ ሁሉ ሆኖ ለቤተ ክርስቲያኒቱ ሽማግሌዎችና ጳጳሳት የሰጠውን አደራ በማንበብ ጨርሳል። እንዲያበስሉ የሰጠውን አደራ በማንበብ ጨርሳል። ምዕራፍ 20 17 ጀምሮ በሚሊጢን ደሴት ላይ የመጨረሻ የስንብት ቃላቱ የጳውሎስ ምዕራፍ 20 ቁጥር 18 ወደ እስያ ከገባሁበት ከመጀመሪያ ቀን ጀምሮ በትሕትና ሁሉና በእንባ ለአይሁድም ሴራ በደረሰብኝ ፈተና ለጌታ እየተገዛሁ ዘመኑን ሁሉ ከእናንተ ጋር እንዴት እንደኖርኩ እናንተ ታውቃላችሁ። ወደ እግዚአብሔር ዘንድ ንስሐንና በጌታችን በኢየሱስ ክርስቶስ ማመንን ለአይሁድ ለግሪክ ሰዎችም እየመሰከርኩ በጉባኤም በየቤታችሁም አወራሁላችሁ እና አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳ አላስቀረውባችሁ። ጳውሎስ የተመረጡ ጥቂት የመጽሐፍ ቅዱስ ታሪኮች ነግሯቸው አይደለም የሄደው። ጠቅላላ ከሚጠቅማችሁ አንዳች ነገር እንኳን አላስቀረውባችሁም። ይሄው ቁጥር 22 አሁንም እኔ በመንፈስ ታስሬ ወደ ኢየሩሳሌም እሄዳለሁ። በዚያ የሚያገኘኝ ምን እንደሆነ አላውቅም። ነገር ግን መንፈስ ቅዱስ እስራትና መከራ ይቆያል ብሎ በየከተማ ሁሉ ይመሰክርልኛል። ነገር ግን ሩጫዬንና ከጌታ ከኢየሱስ የተቀበልኩትን አገልግሎት እርሱም የእግዚአብሔርን ጸጋ ወንጌልን መመስከር እፈጽም ዘንድ ነፍሴን በእኔ ዘንድ እንደማትከብር እንደ ከንቱ ነገር እቆጥራለሁ። አሁንም እነሆ እኔ የእግዚአብሔርን መንግሥት እየሰበክሁ በመካከላችሁ የዞርኩ ሁላችሁ ከእንግዲህ ወዲህ ፊቴን እንዳታዩ አውቃለሁ። እቺ ብቻ ናት የነካቻቸው እነሱን። አንፎርቹኔትሊ ዋናውን መልእክት ትተው ዊ ፊቴን እንዳታዩ አለ ብለው ነው የተከዙት። እና ያሳዝነኛል በደንብ ስላልተረዱት። ግን ብቻ ስለዚህ እኔ ከሰው ሁሉ ደም ንጹሕ እንደሆንኩ ዛሬ በዚህች ቀን እመሰክርላችኋለሁ። የእግዚአብሔርን ምክር ሁሉ ነግሬያችኋለሁ። ምንም አላስቀረውባቸውም። ግጥም ምንም አላስቀረውባችሁ። ዜን አደራውን ተመልከቱ። ቁጥር 28 አገልጋዮች፣ ወንድሞቼ፣ እህቶቼ፣ ሽማግሌዎች፣ የቤተ ክርስቲያን አገልጋዮች በገዛ ደሙ የዋጃትን የእግዚአብሔርን ቤተ ክርስቲያን ተጠብቋት ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመበት ለመንጋው ሁሉና ለራሳችሁ ተጠንቀቁ። ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ተኩላዎች እንዲገቡባችሁ ደቀ መዛሙርትንም ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱን ያውቃለሁ። ስለዚህ 3 ዓመት ሌሊትና ቀን በእንባ እያንዳንዳችሁን ከመገሰጽ እንዳላቋረጥኩ እያሰባችሁ ትጉ። አሁንም ለእግዚአብሔር ያንጻችሁ ዘንድ በቅዱሳን ሁሉ መካከል ርስትን ይሰጣችሁ ዘንድ ለሚችል ለጸጋው ቃል አደራ ሰጥቻችኋለሁ ይላል። አሁንም ከማንም ብር ወይም ወርቅ ወይም ልብስ አልወሰድኩም አይደለም የሚለው። በነገራችን ላይ ከማንም ብር ወይም ወርቅ ወይም ልብስ አልወሰድኩም አይልም ጳውሎስ። ከማንም ብር ወይም ወርቅ ወይም ልብስ አልተመኘሁም፣ እንድትሰጡኝ አልተመኘሁም።
የእግዚአብሔርን ጸጋ በነፃ አገልግያችኋለሁ። ሙሉ የእግዚአብሔርን ምክር መክሬያችኋለሁ። አደራ ለመንጋውና ለራሳችሁ ተጠንቀቁ። ቤተ ክርስቲያን በመጀመሪያው ክፍለ ዘመን ተጽዕኖ አምጪ የሆነችው ለምንድን ነው? መብሰል ላይ ስላተኮሩ፣ መዝራት ላይ ብቻ ሳይሆን ማብሰል ላይ ስላተኮሩ፣ ሕፃንነትን ስላስወገዱ፣ በትምህርት ስለቀረፉ፣ ደቀ መዛሙርት ስላፈሩ ነው። የምታድግ ቤተ ክርስቲያን፣ ተጽዕኖ የምታመጣ ቤተ ክርስቲያን፣ ከሕፃንነት የምትላቀቅ ምዕመናን የበዙባት ቤተ ክርስቲያን ናት። ምስክር መሆን ተማሪዎች ከኔ ጋር ለነበራችሁ ሰሞኑን ምስክር መሆን ማለት መዝራትና መበተን ብቻ ሳይሆን ደቀ መዛሙርት ማፍራት ነው። ምስክር መሆን ማለት የበሰሉ ደቀ መዛሙርትን ማፍራት ነው። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲጠብቁ እያስተማራችኋቸው ምን አድርጓቸው? ተናገሩታ። ደቀ መዛሙርት አድርጓቸው። እኔ እስከ ዓለም ፍጻሜ ድረስ ሁል ጊዜ ከእናንተ ጋር ነኝ። የበሰለች ቤተ ክርስቲያንን የበሰሉ ምዕመናንን የምናይበት ዘመን እግዚአብሔር ያርግልን። በሕይወታችሁ ሕፃንነት የሚባልን ነገር በሕይወታችሁ ስታገኙት አትታገሱት። እንድታድጉ እግዚአብሔር ይፈልጋል። ይሄ ነው ወንድሞች እናቶች፣ በሕይወታችሁ ስታገኙት አትታገሱት። በአገልጋዮች ሕይወቱ ስታገኙት አትታገሱት። በምዕመናን ሕይወቱ ስታገኙት አትታገሱት። ሕፃንነትን ቀርፈን የምናድግበት ዘመን ከሆነ ለኢትዮጵያ ቤተ ክርስቲያን ተጽዕኖ የምናመጣበት ዘመን እግዚአብሔር ያደርግልናል። በኢየሩሳሌም፣ በይሁዳ፣ በሰማርያ እስከ ምድር ዳርቻ የምንሄድበት ዘመን ያደርግልናል። የሚሽን ዘመን ያደርግልናል። ወደ ሰሜን አፍሪካ የምንሄድበት ዘመን ያደርግልናል። ወደ አረቡ ዓለም የምንሄድበት ዘመን ያደርግልናል። ግን የበሰሉ ሰዎችን ማፍራት ይጠይቃል። የተወለድክበት ብቻ ሳይሆን የምታድግበት ዘመን እግዚአብሔር ያርግላችሁ።